የካቲት ወር ለእውነት ምን የምንልበት ወር ነው? የምንነቃበት ወር ነው። በኢየሱስ ስም ለእውነት ለመናገር እንንቃ በምስጋና አሜን። እሺ ሰዓታችንን ለመቆጠብ አላነባውም ብዙውን እናንተ ታነባላችሁ የተወሰነ አነባለሁ እኔ። ለዚህ ለሰላም ቅዱሳን እንጸልይ። መቼም ከጸሎት አልተጀመረም ግን ሁሌ በጸሎት ነው የምዘጋው አይደል? ዛሬ ደግሞ በጸሎት ነው የጀመርኩት መወጋት ያለበት ስላለ ነው። ተስማሙ አሜን በሉ እስኪ። እሺ አብራችሁኝ በሉ። እንጸልይ ብያለሁ። ከዛ እንጸልይ። ጌታ ሆይ በሉ እስኪ ለአፌ ጠባቂ ያኑርልኝ፣ የከንፈሮቼንም መዝጊያ ጠብቅ፣ ክፉ እንዳልዘራ የራሴን ሕይወት ጠላት ሆኜ እንዳልገኝ አቤቱ አባቴ ሆይ ለአፌ ጠባቂ ያኑርልኝ፣ ክፉ እንዳልናገር ከልክለኝ። ተናገር እንጂ ክፉ እንዳልናገር ከልክለኝ፣ የከንፈሮቼን መዝጊያ ጠብቅ፣ ሞትን ስዘራ እንዳልገኝ አቤቱ ለሕይወቴ አንቀና እውነትን ልናገር፣ እውነትን ልዝራ በኢየሱስ ስም፣ በኢየሱስ ስም ያንንም አፈራለሁ። አሜን። በኢየሱስ ስም ለአንደበታችሁ ጠባቂ ያኑርላችሁ። ደግሜ ተጎን ያለውን ለአንደበት ጠባቂ ያኑርልህ። እየባረኩ ነው በለው፣ እየባረኩ ነው። ለአንደበት ጠባቂ ያኑርልህ። አይሻልም? ይሻላል። ባሪያው ዳዊት እንደዚህ አለ፣ አቤቱ ለአፌ ጠባቂ አኑር፣ የከንፈሮችን መዝጊያ ለምን እንደሆነ እናየዋለን። ኧረ አዎ እኛም በቃላችን በኩል ሳያመልጠን ረዳት ጠባቂ፣ የአንደበታችንን በር የሚጠብቅ ጠባቂ ያኑርልን። አሜን። የሚያመልጠንና የምናወራው ብዙ ስለሆነ አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። ንገሩልኝ ጮክ ብላችሁ ከጎን ያላችሁ፣ አፍህንና ከንፈርን ስትጠብቅ በሉት ሕይወትህን ከመከራ ትጠብቃለህ። አሜን። አስረዳለሁ። መከራው ችግሩ ሁሉ ብዙውን የሚያወጣው ከአንደበት ነው። አንደበት በመጠበቅ ነፍሳችን ከመከራ ትጠብቃለች። ይህንን በመስማት አስተውሉና አንደበታችሁን ጠብቁ። ቃሉ እንደዚህ ይላል፣ አስተዋይ ግን ምን ይበል? አስተዋይ ምን ይላል? አስተዋይ ዝም ይላል። ተመልከቱ፣ የሰው በረከቱ ሆነ ጭንገፋው ከአንደበቱ ነው። አንደበት እሳት ነው። የፍጥረትን ሩጫ ምን ያደርጋል? ምክንያቱም እግዚአብሔር ከቶ አልተውህም በፍጹም አልጥልህም ብሏል። ስለዚህ በሙሉ ልብ ጌታ ይረዳኛል ነው፣ አልፈራም፣ ሰው ምን ያደርገኛል እንላለን። እንዲህ ይላል፣ በተናገርከው ነገር ብትጠመድ፣ ከአፍህ በወጣው ቃል ብትያዝ፣ መደበኛው ነው ይላል፣ በአፍህ ቃል ተያዝክ፣ በአፍህ ቃል ተጠመድክ። አስረዳለሁ። አሁን ይላውን ታነቡታላችሁ። ቀጥታ ምስጋና የሚለው ላይ ደግሞ ገባለሁ። በአፍህ ቃል ተያዝክ፣ በአፍህ ቃል ተጠመድክ። ይኸውላችሁ እንዳያመልጣችሁ፣ ስለምትናገሩት ነገር ሁሉ ጥንቃቄ ስጡ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ሕይወትም ሞትም በምላስ እጅ ናቸው፣ የሚወዳት ምኗን ፍሬዋን ሰው ሆዱ ከሚያፈራው ይበላል ይላል። ከሆዱ ፍሬ ይበላል ይላል። ከሆዱ ፍሬ እናስብ እስቲ። ከሆዱ ፍሬ ከሆዱ ፍሬ ከሆዱ ውስጥ ፍሬ አለ። እናስብ። ኢየሱስ ሲናገር እንደዚህ አለ፣ ሰውን የሚያረክሰው ወደ አፍ የሚገባ አይደለም። እና ምንድነው የሚያረክሰው? አይሰማም፣ አይሰማም። ጉባኤው ጮክ ብለና ከየት የሚወጣው ወደ አፍ የሚገባው ሁሉ ይጎርሰዋል፣ ያኝከዋል፣ ጨጓራ ይፈጫዋል፣ ያጣራውና ያስወግደዋል። ከአፍህ የሚወጣው ግን ከውስጥህ ነው የሚወጣው። ከሆድህ ፍሬ ትበላለህ ሲል አፍህ ያፈራዋል የሆድህን ፍሬ ሲል ዝም ብሎ አይደለም። ላስረዳ። አሁንም እያንዳንዱ ከእናንተ ህይወት የሚወጣው ቃል ከልባችሁ እንደሚወጣ ታውቃላችሁ። ዛሬ
ይሄን ማይክ ለአንድ ሰው ብሰጥ ናስተምር ብላችሁ እኔ የማስተምራችሁን ትምህርት ሊያስተምረን ላይችል ይችላል ምንም። ምክንያቱም እኔ አሁን እያስተማርኳችሁ እየወጣ ያለው የማስተምራችሁ ቃልና ነገራችሁ ትምህርት ሁሉ ከውስጥ ነው። መጀመሪያ ግን እንዴት ውስጥ ገባ? ቁጭ ብዬ በመስማት በማሰላሰል ወደ ውስጥ ያስገብቸዋለሁ። ቁጭ ብዬ ለመሰልጠን ለመማር ወደ ውስጥ ያስገብቸዋለሁ። ስለዚህ ውስጥ የተቀምጦ ኃይል ሆነዋል። ነገር ጥላቻ ሰውን ዘለ ከመስደብ በፊት ጠላት የት ያስቀምጠዋል? አይደል እንዴ? በጆሮ ያስገባዋል። ትሰማለህ፣ በእንትናት እንዳደዳለህ። ከዛስ በልቡት ይዘዋል። በልቡ ውስጥ ንዴት ሆኖ ሲብሰለሰል ቂም ይሆናል። ቂም ከሆነ በኋላ ያን ሰው የሰታገኘው ታውጣና ትሰድበዋለህ፣ ትረግመዋለህ፣ ክፉ ትናገራለህ። የዛኔ ከምን ወጥቷል? ከአፍ ወጥቷል። ከአፍ ወጥቷል የምትለዋን ቃል ተራ ቃል እንድታርጓት አልፈልግም። ከየት ነው የወጣው? ከልብህም ጭምር ነው። ከአፍ መውጣቱ ግን በጣም አደገኛ ያደርገዋል። ምክንያቱም ክርስቲያን በአፉ እቺን ቃል አስረዳለሁ ይፈጥራል። ምን ማለት ነው? የተናገራችሁት እንዲሆን ሰማይ እንዳዘዛችሁ ታውቃላችሁ። ሰው ሁሉ የተናገረው ቃል ይጸናበታል። ለምሳሌ አሁን ክፉ በህይወታችሁ ላይ ተናግራችሁ ክፉ ሆኖባችሁ አያውቅም ወይ? ያልኩት ደረሰብኝ አማት ብላችሁ አታውቁም? እሱ ብቻ አይደለም። ኢየሱስ እንደዚህ አለ፣ በለሲቷን አዛት። ኢየሱስ በዚህ ምድር ላይ ሲመላለስ ምን እንዳረገ ተመልከቱ። ኢየሱስ ያገለገለውን አገልግሎት እንመልከት። ከሱ ትልቅ ትምህርት እንማራለን። ኢየሱስ ክርስቶስ ያገለገለው ትምህርት ከመማራችን እንደውም በፊት ሰማይና ምድርን ፈጠረ እግዚአብሔር። ከዛ ብናይዝ እግዚአብሔር ሰማይና ምድርን ፈጠረ። እንዴት ፈጠረ? አለ ተናገረ። ኢየሱስ መጣ። ኢየሱስ በጣም ጥቂት ሰዎች ላይ እጁን ጭኖ ፈወሳቸው እንጂ ብዙዎቹን ያገልግሎት ያገለገለው ብዙውን ታምራ ሲሰራ ያየነው እንደውም በንግግር ሂድ እንዳመንከው ነው ልሃል። በለሲቷን ድረቂካውን በኋላ ካንቺ ማንም ምን እንዳይል ዳቦን አመጣና የተባረከውን አላዛር ውጣ አይደለ አለ ሆነ አይደለ ተናገረ ሆነ። ካፉ በወጣው ቃል ሁሉ እና እኛም ጋር ሲመጣ የሰጠን ኃይል አንደበታችን እንደሆነ ታውቃላችሁ። ሰው በአንደበቱ ህይወቱን ማጥፋት እንደሚችል ሰው በአንደበቱ ህይወቱን መገንባት ይችላል። እኛን ተውነሽ እኮ እኛን ተውነና ሟርተኛ ሰፈሪድ ሟርት ራሱ ምንድነው? መተው መቼም ቂቤ አይቀቡም። እዚህ ቁጭ ብለው እዛ ቁጭ ብለው ነው አለ ስምን እየጠሩ ምን ይላሉ? ይሄ ሰውዬ እንደዚህ ድንች ይሁን እዛ ቁጭ ብለው በአምላኩ ስም እያለ ቃል እያወጣ ይናገርባቸዋል። እኛስ በኢየሱስ ስም እኔ እግዚአብሔር ልጅ ነኝ ድንች አልሆንም ትላለህ። ከዛስ ምን ይሆናል? ተከለብጠዋለህ። እነሱም በቃላቸው ይሰራሉ። እናንተም የሰጣችሁ ሰማይ ቃላችሁን እኮ ነው። ቃላችሁን እኮ ባርኮታል። ለዚህ ነው ኢየሱስ ሲናገር ማንኛውም ሰው ያለው ነገር ከአፉ የሚወጣው ነገር ይላል። ማርቆስ ወንጌል ምዕራፍ 11 ላይ በእግዚአብሔር እመን ብቻ ሳይሆን ማንም ሰው ያለው ነገር ከአፉ የሚወጣው ነገር ከልቡ ቢሆን ቢያምነው ባይጠራጠር በአፉ አንተ ተራራ ተነቅለህ ወደ ጥልቅ ግባ ቢለው ምን ያላል? አምናችሁ የጠየቃችሁት ነገር ሁሉ። ለዚህ ነው ከአፍ ቃል የተነሳ ትጸድቃለህ፣ ከአፍ ቃል የተነሳ ትኮናለህ። አብራችሁኝ በሉ በኔ ጋር በጌታ በኢየሱስ ስም። ባይገባችሁም ዝም ብላችሁ በሉ። በጌታ እኔ በትክክል ጠይቃቸዋለሁ። በኢየሱስ ስም በሉ። አፌን ለክፉ አልጠቀምም። ለምሳሌ ክፉ ምን ማለት ነው? ጠላቶቼ ነገሬን ሁሉ በላሹብኝ። ክፉ ነው። የሰማችሁ ነው። ይልቁኑ ቀይሩትና በኢየሱስ ስም ጠላቶች የኔን ነገር በኢየሱስ ስም አያበላሹም። ከዛስ ያንተ ነገር በኢየሱስ ስም የኔ ነገር መልካም ሆኖ ተሰራ። የአፍን ቃል ትበላለህ።
አይሰማም ትበላለህ። ጮክ በልና እበላለሁ በል እስኪ። ለራሴ ሟርተኛ አልሆንም በል እስኪ። አንድ ነገር ልንገራችሁ፣ ጠላት አይልክባችሁ፣ አይሰራም፣ አያረግም፣ አይቆፍርም፣ አያዘጋጅም። በደንብ እናውቃለን። በሉ ከጎናችሁ ያውቃለሁ በሉት። ነገር ግን አፈርሳለሁ በሉት። ዋው ይሆንብሃል ያለ ይሆንብሃል እንዴ? ምን ያለ ይሄ ምንድነው? መሳሪያ ነው በለው። ከጎና አንደበትህ ምንድነው በለው። አንደበትህ በለው። አንደበትህ መሳሪያ ነው። ይኸው ክርስቲያን ለክፉ ሲጠቀም አንደበቱን ምን እንደሚያጠቃላችሁ ትረግማላችሁ። አትርገሙ። ክርስቲያን ለመርገም አልተጠራህም። ልክ ስትረግሙ የዲያብሎስን ባህሪ ነው የምትይዘው። ክርስቲያን ለመባረክ ተጠርታችኋል ነው የተባለው። ለመባረክ ህይወትህን ባርከው፣ ሰዎችን፣ ልጆቻችሁን፣ መንገድህን ተናገር። ባርካለሁ በስ ጨምራ ባርካለሁ በስ ምን ነው ተናገር። ባርካለሁ በስ ጌታ እንደዚህ ብሏል። ያልከውን ትወርሳለህ፣ ያወራኸውን ታገኘዋለህ። ጮክ በልና አሜን በርስ። ዝም ብሎ እንዳይመስላችሁ ቃል በጣም ከባድ ነው። ነይ ትንሽ አንቺ ይኸውልሽ የተባረክሽ የእግዚአብሔር ሴት ነሽ። ስሙ፣ የሆነ ሰው የሆነ ትንቢት ብሏችሁ ታስራችሁ አታውቁም ወይ? ከጎን ያለው በለው አናውቅም እንዴ በለው። የተነገረው ትንቢት አስለቅሷችሁ አያውቅም ወይ? እንዴ እኔ እንደዚህ ነኝ እንዴ ብላችሁ አታውቁም? አንድ የነቢያትን ድምጽ ልንገራችሁ። ነብይ ይገስጻል፣ ትገስጻለህ፣ ጥሩ ነው። ነገር ግን ህይወታችሁን ይሰራል። ነቢያት አንደበታቸው ላይ የተቀመጠው የማጽናናትና የመቀየር ቃል ነው። በህይወታቸው ላይ ትንቢት ሲያመጡ ለውጥ እንዲመጣ ነው ትንቢት የሚያመጡት። አሜን በልስ ተናገር። እኔም የትንቢት ቃል አፌ ላይ አለ በልስ። ያ ማውጣው ቃል ግን በልስ ለውጥ የማምጣት ቃል ነው በሉት። ታውቃላችሁ በጣም ብዙ ክርስቲያኖች ከመጣባቸው ቃል የተነሳ ጸሎት የተው ክርስቲያኖች አሉ። አንደበት እሳት ነው። የፍጥረትን ምን ኢየሱስ እንደዚህ ያላት በለስቷል። ካሁን በኋላ ካንቺ ማንም ምን አይበል ረገማት አይደለ? ከዛንስ በኋላ ተመልሰው ሲመጡ እነ ጴጥሮስ በለስቷን አዩአት። ምን ሆናለች? ከስሯ ምን ብላለች? እሺ ኢየሱስ እንደዚህ ቢላትስ አንቺ በለስ ከዚህ ሰዓት ጀምሮ ፍሬያማ ሆኚ ቢላትስ በደንብ እሱ ጌታ እኮ ነው አይደለ እንዴ? ለዚህ ነው ደንግጠው እንዴ የረገምካት ሲሉት ቢባርካትስ? ልክ እንደዛው የሚስማማ ሰው ብቻ አላለሁ። ቸቹ ራሱና ህይወቴን መባረክ ጀምራለሁ። ሰማይ ባርኮሻል እኮ አልረገመሽም። በኢየሱስም በእናንተ ላይ የሚወጣ የርግማን ቃሉ ዛሬ አፈረስኩት። ተስማማ፣ አፈረሱ በኢየሱስም። አብራችሁ የትኛውም በኔ ህይወት ላይ ጠላት ያወጀው፣ ክፉዎች ያወጁት፣ ጨለማ ያወጀው፣ ሟርተኞች ያወጁትን ዛሬ በኢየሱስ ስም ገለብጠዋለሁ። ፍሬ አያፈራም። አሜን በይ። ግዴላችሁም አትፍሩ። መንፈስ ቅዱስ ከእናንተ ነው። አሁን እሷ ያልኳትን ትሆናለች። እናንተም እንደዛው በእናንተ ላይ እመን ብቻ። ትንቢት የትኛውም ትንቢት ነብይ ቢያመጣብህ ትሆናለህ አይደል? እሷም የትኛውም ትንቢት ህይወቷ ላይ ብታመጣ ልበሉ ስንፍና እንዳታወጣ። እዚህ ሰፈር የምትመጣው ካለበት ችግር ልትላቀቅ ነው አይደል? ከመከራ ነፃ ልትወጡ ነው። መከራ ተሸክመህ ልትሄድ ነው እንዴ? ተሸክመህ ልትሄድ ከሆነ ያን ነገር ጥያቄ ምልክት አድርግበት። ጌታ ሊፈታ መጥቷል። የተሰበከልን ወንጌል የምስራች እንጂ የመከራ አይደለም ነው አይደለም አይደል? የምስራች ነው ብለሽ ታስራ ትመጣለህ፣ ተፈተህ ትሄዳለህ። በችግር ትመጣለህ፣ እግዚአብሔር ችግር አራግፎ ይልካል። ጮክ በልና አሜን በል። ጮክ በልና የነጻነት ቤት ነው በል። እንኳን ይሄ ቤት አይደለም የእናንተ ህይወት ራሱ የነጻነት ህይወት ነው። ወይ ጮክ በልና አሜን በል። አብራችሁ ይበሉ። እስከዛሬ የሰማችሁት ብዙ ነገር ሊኖር ይችላል፣ ግን የሚያስመልጣችሁ ነው ነገር የሚያስመልጣችሁ እኔ ሰማይ ነፃ ሊያወጣኝ መጥቷል። ይሄ የነጻነት ወንጌል ነው ብሎ የሚያምን ሰው አሜን ይበልስ። ጮክ በልና የነጻነት ወንጌል በሉሲ
ክርስቶስ ሰብኮልኛል። በሲ እንዴ በእርሱ የሚያምን በብርሃን ይመላለሳል፣ ጨለማ በሱ ዘንድ ከቶ የለም የለም። በኢየሱስም በሕይወቴ ላይ እርግማን አልቀበልም። በሲ ይኸውላችሁ ስሙኝ። ዝም ብሎ አይደለም አንደበታችሁን የምትጠቀሙበት። አሁን እነዚህ ሰዎች እንደዚህ ያሉ ብቻ ለማወራችሁ ህልም ራእይ ይመጣል። እኔ በህልሜ ነገሬን አበላሽቶብኝ አይቻለሁ። በልሸት ብሎ ጾም የጸልዬ በስንተኛው ቀን ላይ የሆነ ራእይ አየሁ። ነገር ድብልቅልቅልቅ አድርጎ ተነሳውና ቆምኩና ተረበሽኩኝ። ከዛ ጌታ እንደዚህ አለኝ፣ ከኔ አይደለም ጠላት ነው አለኝ። ጠላት ነው አለ። በኢየሱስ ክርስቶስ ስም የኔ ነገር አይበላሽም። በኢየሱስ ክርስቶስ ስም የጠላትን አዋጅ ገልብጫለሁ። የሚገርማችሁ በሚቀጥለው 15 ቀን ውስጥ የሆነው የጸለይኩት እንጂ ጠላት ያለው አይደለም። የሰማችሁ ነው። እግዚአብሔር የሚገርም ነገር ሰጥቶ በህልም ራሱ ሊዋጋ ሲመጣ አፍ ምን ይሰራል? አፍ እኮ ማለት ሽጉጥ ማለት እኮ ነው። መሳሪያ ይዞ በዚህ በሌባም ይዘረፋል እንዴ? በኢየሱስም እንዳትዘረፍ ተናገር። አፍ አንደበት ምን ይሰራል በለው። አንደበት ተናገርበት በለው። እውነትን ተናገር። የሰማኸውን ቃል ተናገር። የዲያብሎስን ስራ አፍርሰው በለው። ደግሜ ነግራችኋለሁ። አሁን ለምሳሌ መኪና እየነዳ ድንገት በህልም ከዛ ወዲያው ሳይክል ብትሆንበት ከዛ ትነሳና ወይኔ ጌታ ሆይ ያኔ የምጽለው መኪናዬን ወስደውት ሳይክል አድርገውት ከዛ አንድ ወር ጸልያለሁ። እንዳትጸልይ አንድ ወር ጸልየለ እንዴ? የምን አንድ ወር ነው? ከዛ ትነቃለህ አለ በድግትልና ስማ አንተ ሰይጣን ሳይክሉ ያንተ ነው፣ ወሰደው ቶሎ ብለህ ዛሬ አስይሻለሁ ንብረቴን በኢየሱስ ከዛ ትቀበላለህ። ቁጭ ብለህ እንትኑ እንደዚህ ሆኖ በቃ ከዚህ በኋላ ነገር እኮ የተበላሸ መስሎኝ እንዳትሉ፣ አሁን ሊያመኝ ነው መሰለኝ የሚል አለ። እንዳትል ነገራችሁ የለ ያ ያረፈው ልጅ እናቱ መታ ሰላም ነው። እናቱ መታ እኔ እኮ ስኳር በሽተኛ ነኝ። እሷ ትወጋለች ምርቷን መርፌ መጣችና አንተ አለች እንደዚያም ሆኖ አለች አዎ ስኳር ነው መሰለኝ የሚያምህ የኔን መርፌ ተወጋ። ሆስፒታል አልሄደም ምንም አይደለም እውነትሽን ነው ያመኛል ብሎ የሷን መርፌ እሷ ስላለችው ብቻ ከዛ ሲመጣ አንተ እግዚአብሔር ግን ብሎሃል ስኳር አለብህ እንዴ አንተ አልኩት። አየለብኝም እና ማን ነገረ? ስለ እናቴ እንጂ ነገረችኝ እና ወጋለሁ። ሰይጣን እንደዚህ ነው የሚሰራው። አጭበርባሪ ነው ይሄ። የተቀባለው እኮ ያወራል። ሔዋንን እንኳን አንዴ አውርቷል እንዴ የጣላት። በኢየሱስም የሚሸነግላችሁ የተገለበጠ ይሁን። ጮክ በና አሜን በለሲ። ያው ችግሩ እኮ ሽንገላው ብቻ አይደለም። ብለህ ሽንገላውን ተሰባውና የሱ ሽንገላ ያንተ ወሬ ይሁን። አንተም ደግሞ ማውራት ትጀምራለህ የራሱን ወሬ። ሔዋንን መጣና አወራት ይላል። ምን ብሎ ነው ያወራት? አንቺ ይሄ ምትበይ ምናምን ከእግዚአብሔር አይደለም የሰማችሁ ከባቡ ነው የሰማችሁ። ወዲያው መለሰችና እሷ ማውራት ጀመረች። የማኑን ቃል? የባቡን ቃል። ጠላት ሲያወራ መልስ የጠላትን ወሬ ስብከት በህይወት ላይ በኢየሱስም እንዳታውጅ። ያወጀባችሁ ሁሉ ዛሬ አፈርሳለሁ። ጮክ በና አፈርሳለሁ በሲ። ያው ለአንደበታችሁ ህይወታችሁን ነግራችኋለሁ። ህይወትም ሞትም የተቀመጠው ምን ላይ ነው? ተናገር። ህይወትን ነገር ከጎናችሁ ህይወትን ምረጥ በል። ህይወትን ተናገር በል። እቺ ልበልና ልጨርስ። እስራኤላውያን ከፊታቸው ያሉት እንደ ኔፍሊም እንደ ሌሎች በጣም ታላላቅ ሰራዊቶች እነሱ ሊገቡ አንድ እርምጃ የቀረባቸው የተስፋይቷ ምድር ያሉ ሰዎች እጅግ በጣም ያን ሁሉ መከራ ካለፉ በኋላ ሊገቡ ጫፍ ሲደርሱ ነው እነሱን አይተው ምድርቷማ ወርቅ ነች አሉ። እግዚአብሔር ታዲያች ማርና ወተትም ታስገባውን መታፈሰው ምድር እኔ አስገባችኋለሁ ሲሉ እነሱ እንደዚህ አሉ። ጌታ ሆይ ምድሪቷማ ወርቅ ነች። እውነት ነው እንዳልከው ማርና ወተት ምን ትላለች? ታፈሳለች። ነገር ግን ቀየሩት። አየህ፣ ነገር ግን ማለት የለባቸውም ነበር። አሜን ጌታችን አንተ ምን ትለናለህ? ታስገባናለህ። ካንተ ጋር አብረን ምን እንዳለን እንገባለን። እንደዛ ነው ማለት የለባቸው። ነገር ግን ሰዎቹ ትላልቆች ናቸውና እኛ በእነሱ ፊት አንበጣዎች ነን። እንዴት እንደዚህ ይባላል?
እነሱ ናቸው እንጂ በእኛ ፊት አንበጣ የሚሆኑት። ኧረ አሜን በል እስኪ። ጠላትህ ነው እንጂ አንበጣ የሚሆነው። ተናገር ጠላቴን ረግጠዋለሁ በል እስኪ። ኧረ በደንብ አሜን። ይኸውልህ እናንተ እኮ የጠላታችሁን ትልቅ ቅርጽ ነው የምታየው። ለምን እንደዚህ ብሎ አይመጣም? ለምን እንደዚህ አይደለም? ምን አገባ አንተ? የእሱን ጡንቻ እንዳታይ ቀና በል ቀና በል። ኧረ ጮክ ብልና የሚታይ ያለ በሉት። ትልቁ የሁሉ ትልቅ ማን ነው እሱ? ኧረ ሃሌሉያ! እሱ ስታይ ነገር ሁሉ ትንሽ ይሆናል። ጮክ በልና አሜን በይ እስኪ። አባቴን ሳየው በይ እስኪ ነገር ሁሉ ትንሽ ይሆናል። እሱ ደግሞ እንደዚህ ብሏል፣ አልጥልህም፣ አብሬሃለሁ፣ ካንተ ጋር ሄዳለሁ፣ እረዳሃለሁ፣ አሻግርሃለሁ፣ አደርስሃለሁ። ኧረ አሜን! ያደርስሃል እንዴ! ትልቁ ከሱ ጋር ያለ ሰው አሜን ይበልስ። ትልቁ ማን አለ ከሱ በላይ ታላቅ? እሱ ደግሞ ፕሮሚስ ይገባል፣ አብሬሃለሁ አለ። ዘዳግም ላይ የሽሩንም እንደሚለው ነይ እስቲ ነይ እናቴ ዛሬ ላስነሳሽ ደጋግሜ። ቆንጆ ስለሆንሽ እኮ ነው ዛሬ። ሚስቴ ነሽ ደግሞ ሌላ ሰው ነው ቆንጆ ያለው ይላል ሰው ደግሞ። አይዟችሁ እንደዚህ ነው ያለው ለይሽሩን። ይሽሩን ሆይ አለ በሰማያት ላይ ለረዴት በደመናት ላይ እንደሚሄድ እንደ አምላክህ እንደ እግዚአብሔር ያለ ማንም የሽሩን ሆይ እንደ አምላክህ ያለ ማንም የለም። እርሱ አምላክህ ይላል ቃሉ ሲናገር ጠላትህን ከፊትህ ያወጣና አጥፋው ይላል። አጥፋው። አንድ ቀን እንደዚህ ሆንኩ። ልጅ ነኝ። ከዛ እኔ ትምህርት ቤት ሄዳለሁ። ኦልሞስት ወደ 4ኛ ክፍል እንደዚህ ነኝ። ትምህርት ቤት ሄዳለሁ እና ሰፈር ላይ ቁጭ ይላሉ ልጆች፣ የሰፈር ልጆችና ትቢታቸው ከኔ በታች ጩጭ የሆነ ልጅ ይልክ ቆም ይሉኛል። ሳልፍ እቆማለሁ። ነፍራቸው ከኔ በታች ጩጭ የሆነ ልጅ ይልካሉ። ይመጣና ግሬን እና እጅን ወደ ላይ አርግልኛል። እውነት ከዛ ኪሴ ውስጥ ገብቶ ብርብር ምንም የለውም ይላል። ዊድ ከዚህ መታውና አባረ ይሉታል። ይመጣና ከኋላዬ ተንጠራርተው እኮ ነው እንደዚህ አይሆንና ወይኔ ማን አለ አሉ ሰብሰብ ስላሉ ምን ታረጋለህ? ጤና ይስጥልኝ ብለህ ዝም ብለህ ተፈትሸህ ብቻ ወደ ቤት ሄድ ነው። አንድ ቀን ከመካከላቸው የሚያይፏጭልኝ ልጅ አገኘሁት። ከዛ እየሄድኩኝ ሁለት ጓደኛሞች ሁሉም ይፈሯቸዋል። እየሄድኩ መጣና በጫማ ጥፊ ጀርባዬን መታኝና አልፎኝ ሄደ። ተራደርኩ። ከዛ ድንጋይ ያነሳሁና ሶራው ርቋል እየሮጠ መታወት ቤን አለች። ከዛ ማን ነው ተባለ። ጓደኛዬ ስለሚያውቃቸው ብር ብሎ ከነሱ ጎን ውሃ ማስታጠብ ጀመረ። እሱ ነው መሰለኝ ያለ። ከዛ ተያዝኩ። ሲያዝ የወንድሜ ጓደኛ ኮሌጅ የሚማርቱ አለቅነው ያስፈራል። የሰፈሩ ልጅ መጣ። እነሱ ደግሞ ከሱ ታች ናቸው። መጣና ምንድነው ሲለኝ አገኘዋ ከጎን ሊመቱ ነው ሲል ወንድ ሆነ ይነካል አለ። ወንድ ሆነ። ከዛ ከሱ ፊት እሱ ከኋላ እቤት ያድርሶኝ። ሁለተኛ ቀን እንግዲህ ጌታን ያወቀልኝ። ሌላው ቀን አስቡት የሽሩን እንደዛ ነው ሆኖ ያለው ጠባቂያችሁ ነው። ሁል ጊዜ ከማን ጋር ነገር ከጎን ያለው ሁል ጊዜ ካንተ ጋር ነው። የምታወራውን ተጠንቀቅ። አልችልም ስትል አይችልም እያልክ ነው። ደካማ ነኝ ስትል ደካማ ነው እያልክ ነው። ራስን ወክለህ አታውራ። እየገባችሁ ነው? ግን ስታወሩ እችላለሁ ስትሉ አብሮ ያለውን እያወክ ነው። በተዘዋዋሪ ምን እያልክ ነው? ይችላል አለ ጌታ እያልክ ነው። አሸንፋለሁ ስትል አሸንፎልኛል።
ድል ነሳው ስትል ድል ነስቶልኛል። ተጠብቄያለሁ ስትል ጠብቆኛል እሱ። ኧረ አሜን። የረዳው ሰው አሜን ይበል። በኢየሱስም ክፉ ቃል ከአንደበታችሁ ላይ የተነሳ ይሁን። በሽታም ላይ ሲመጣ እንደዛው ነው። ሌላ ችግር ላይ ይልቁኑ ምስጋና የምትለውን ልበልና ጨርስ። ከጀርባ ከጎናችሁ ያለውን ሰው አሁን ንገሩልኝ፣ ይሄን አንደበትህን ለበጎ ተጠቀመው። ስለ አመስግንበት። እሺ ቀና በሉና ያልተሰጣችሁ ምን ነገር አለ? ዛሬ ለምን ማታመሰግኑት? ንገሩ ከጎናችሁ ያለው ለምን ማታመሰግነው? አመስግን። ድገም ነው አመስግን። አንደኛ ቃል አንደበትን የምትጠቀመው በሉት በምስጋና ነው። ስታመሰግን ሰማይ ተአምራት ይሆናል። ስታመሰግን ዲያብሎስ ያፍራል። ስታመሰግን ነገሩን ትቀይረዋል። አዎ ጠላት እኮ እንድታለቅስ ነው የሚፈልገው። በዛ ልክ ደስታ ቤት ገብቷል፣ ሰላም ቤት ገብቷል። ስታመሰግን መልሱ ያ ነው። ብዙ የተሰጣችሁ ነገር አለ፣ ያልተሰጣችሁ ነገር እንደውም የለም። እቺ ልበልና ልጨርስ። የምታመሰግኑበት ሪዝን ምክንያት ብዙ ነው። ከጎናችሁ ያለውን ሰው ሁሉም ሙሉ ሆነሃል በሉልኝ። ድገሙና በሉ። አይናቸው የማያይ ወንድሞቻችን ይኖራሉ። አንድ እጅ የሌላቸው ይኖራሉ። ሁለቱም አይን ሁለቱም ጆሮ የሌላቸው ይኖራሉ። ሁለቱም እግር አንደበትም የሌላቸው ይኖራሉ። ጌታ ግን ሰጥቷቸዋል። ስለዚህ የምታመሰግንበት ምክንያት ነው። አመስግን። ደስተኛ ለመሆን ምክንያት ደግሞ እግዚአብሔር ራሱ አለ። አመስግን። ምን ያልተሰጠ ነገር አለ? ንገሩኝ፣ ምን ያልተሰጠ ነገር አለ? አንደበትህን በምስጋና ክፈት። ድገምና አንደበትህን በምስጋና ክፈት። በፍጹም እንዳታጉረመርም በሉልኝ። ጨምሩና አንደበትህን በሉልኝ በምስጋና ክፈት። እሺ እንጠይቃችሁ። ዛሬ ስለ እንቅልፍም ይሁን ስለ ተለያዩ ጥያቄዎች ጥያቄ ይኖርባቸዋል በጣም ብዙ። ነገር ግን ቢያንስ እግዚአብሔር በዚህ ሳምንት ብቻ አይደለም ጌታን ካገኘው ቀን ጀምሮ በጣም ብዙ ነገር ነው ህይወቴ ላይ ለውጥ ያለውና ጠላታችሁ የሚሉ እንዳሰሙ ያለው በጣም ብዙ ነው ጌታ ያደረገልኝና ያደረገልኝን ቆጥሬ አልጨርስም። በየቀኑ አመሰግናለሁ የሚል ሰውና በየቀኑ ሲምፕል ነገር እየፈለገ የሚያጎረመርም ሰው የህይወቱ ለውጥ እጅግ በጣም ብዙ ነው። አንድ ወንድማችን ነበር፣ ጥያቄውን አነሳላችኋለሁ። ታውቁት ይሆናል። ሰባኪ ነው። እጅ የለው አይደለ? እግር የለው። በቃ ሙሉ ምንድን አለው? ምንድን ያለው? እንደዚህ ምትክል ጣት አለችው። እንደዚህ የሚዛት ማይክ ይዛል መሰለኝ። አይዝም። እጅም የለው። እዚህ ጋር ቢደረግ ነው። በደንብ አላየሁትም። በጣም ግን ያመሰግናል። አንተ ታክሲ እንኳን ስታጣ ታመራል። ይሄን የሚያክል እግር ይዘህ እዚህ ከተመሰገነ ምን ሃሌሉያ ጌታ ስም ይባረክ ስለሰጠኝ ይሄን የሚያክል ይዘህ ታመራል። ምክንያታዊ ይሁኑ። ምክንያት ፈጥራችሁ አመስግኑ። ምክንያት ፈጥራ አታጉረምርም። ለጠላት በር አትክፈት። የሰማችኝ ነው። ለጠላት በር የሚከፍት ሰው ምክንያት ፈልጎ የሚያጉረምርም ሰው ነው። አየው ላይ እንትን የለም። ግድ የላችሁም። ዛሬ እግዚአብሔር አእምሯችሁን ይከፍታል። አዳዲስ ስራ የምትሰሩበትን ስራ አእምሮ ይሰጣቸዋል። ደግሞ እኮ ያልሰጠው ሰው የለም፣ ተሰጠ በኢየሱስ። ነገር ግን ለሃሉ አታጉረምርም። ደህና እግዚአብሔር ይመስገን። እግዚአብሔር ሁሉ እግዚአብሔር ምን ነው? እግዚአብሔር ደህና እግዚአብሔር ይመስገን። እግዚአብሔር ሰሞኝ እኛ ሁለት እጅ ሁለት እግር አለን። ያ ሰባኪ እኮ ጌታ ቢረዳው
ጸሎቱ እኮ የእናንተ እጅና የእናንተ እግር እንዲሰጠው ነው አይደል? እናንተ እግር አላችሁ። እዚህ ነገር ሊከጎናቸው አንተ ያለህ ነገር ሁሉ ሌላው ይፈልገዋል እኮ ስለሱ ይጸልያል። አግብተሃል በሉት። ያላገባ እኮ ላግባ እያለ እየጸለየ ነው። ስለዚህ በትዳር ደስ ይበል። ልጅ አላቸው በለው። ያልወለደ ልጅ እያለ እየጸለየ ነው። አረ ደስ ይበላችሁ። ጨምሪያ ደስ ይበልህ በኢየሱስ። ስለዚህ አመስግን። ይሄን የሰጠህ ማን ነው? መተንፈስ የሰጠህ ማን ነው? እነዚህ የሰጠህ ማን ነው? ሚስት የሰጠህ ማን ነው? ልጆች የሰጣችሁ ማን ነው? ገንዘብ የሰጠህ ማን ነው? ክብር ለእሱ ይሁን። ባለ ነገር አመስግን። ልብ በሉ። ይኸውላችሁ ባላቸው ነገር የማያመሰግኑና የሚያጉረመርሙ ሰዎች ነገ ላይ ያሉ ሰዎች ናቸው። ነገ ላይ እናንተ ደግሞ ነገ ላይ እንድትቀመጡ ጌታ አይፈልግም። የሰማችሁ ነው። ነገ ይደርሳል። ነገ ይደርሳል በሉት። ዛሬ ላይ አመስግን በሉት። አዎ ዛሬ ባለህ አመስግን። ዛሬን ሰጥቷችኋል። እቺ ነገ ንገራችሁ። ዛሬ እኮ ስጦታ ነች ነው አይደለም? ትላንትናስ ታሪክ ነው። አልፏል በሉት። አልፏል ታሪክ ነው በሉት። አይቆጠርም። እርሳው በሉት። የኋላውን እርሳው በሉት። ነገስ የማን ነው? የእናንተ ነው እንዴ? የእግዚአብሔር እኮ ነው። ነገ የእሱ ስለሆነ ነገን የሚሰጥህ እሱ ነው። ዛሬን ግን ስለሰጠህ አመስግነው። ክብር ለስሙ ይሁን። ዛሬ የተሰጠው ሰው ሲያመስግነው በደንብ ጮክ ብሎ። ስለዚህ ምክንያታዊ ሁኑ። አሁን ምክንያት ፈልግና አመስግን። ምክንያት ፈልግ። ጠላት ቅጥል ይበል። የሆነ ሽሮ እየሰራ ሽንኩርት ቲማቲም ያለችኝ አንቺ ቲማቲም ነች። ሽንኩርትን ቲማቲምን ዘይት ያለችኝ ትንሽ አንድ ክዳን ነች። ከዛ ድስትን ጣዳርክና ዘይቷን ሽንኩርቷን ሲል ውሃ ልቅዳ ብለህ ስትመለስ ርር ሲል ታባቱ አመሰግናለሁ ጌታ ይባረክ። ጌታ ሆይ ይቅር በለኝ። ኖ ወዲያው ማርሽ ቀይርና ዞር በልና ውሃን ሽሮውን አልጨመርክማ። ሽሮ አላረረም። ውሃ ላይ ሽሮውን አርግና በጥብጥ አርግና ሃሌሉያ በቃ ዝም ብለህ በቃ ደስ ይበልህ። ዝም ብለህ ደስ ይበልህ በለው። ያልፋል በለው። ነገ ጌታ ፏ ነው የሚያደርግህ። ምን ኧረ አሜን በለኝ። ዛሬን አይተህ ምን አትበል። ንገሩ ነገ ሌላ ቀን ነው። ሌላ ቀን ነገ ስጦታ አይደለ በለው። ስጦታ አይደለ? ከስጦታ ጋር ይመጣልሃል። ከድል ጋር ይመጣልሃል። ከተአምራት ጋር ይመጣልሃል። ስለዚህ ዛሬ ምንም ይሁን ምንም ደስ ይበልህ። ኧረ ደስ ይበልሽ። ደስ ይበልህ አለ። ደስ ይበልህ የለም። ደስ ከሁኔታዎች በላይ ግን ማን አብሮሃል? የደስታችሁ ምንጭ ማን ነው? ሐዋርያው ጳውሎስ እንደዚህ ያለ በጌታ ደስ ይበላችሁ። ደግሜ እላለሁ ምን ይበላችሁ? ደስ ጨምሬ እላለሁ ምን ይበል? ደስ ይበል። ከዛስ እመኑኝ ይሄን ደስታ አፌን ከዛ ውስጥ መንፈስ ቅዱስ ካለ አቤት አቤት እንዳንተ ጀግና አለ እንዴ? ስትወጣ ስገባ ሁሉ ቀብረር ብለህ ወጣ። ሻካፋያ ምን አግኝቶ ነው ሲሉ ያገኘሁትና ሃሌሉያ። ክብር ለማን ይሁን? ክብር ለስሙ ይሁን። ክብር ለስሙ ይሁን። አንደበታቸውን ልታመሰግኑበት ጠርቶታል። ለዚህ ነው እዛ ጋር ምን ይላል? ስለዚህ በአንደበታችሁ እግዚአብሔርን አመስግኑት ይልና ተሰጥቷቸዋል አንዳንድ ሰዎች የሚል የክርስቶስ ኢየሱስን ስብከት ነው ሙሉ ያለው። ዛጋ ምን ይላል መሰላችሁ? ከሌለው ግን ያላለው እንኳን ይወሰድበታል። እና አላችሁ የለኝም እንዳትል ቀና ብላ የኝኔን ጆሮ አለ የሌለው የለኝም ይበል። ስለዚህ ባለ ታመሰግናለህ አይደለ? ከሌለ በምን ታመሰግናለህ? በቃ ያለህን ትተው የሌለህን ትተውና አሁን ያላገቡ ሴቶች ባል አላቸው ወይስ የለኝም ግን ምን እላለሁ? እስከዛው ኢየሱስ ከኔ ጋር አለ ለዘላለም አሜን። ስለዚህ ባል ያለህን ትተዋለህ፣ ባለ ግን ምን ትላለህ? ስለነዚህ ሰዎች ታሪኩን ብዙም አላነበውም። ታሪኩ ባጭሩ እንደዚህ ነው። ስንት መክሊት ሰጣቸው? 5 3 1 ሰጣቸው ይላል። መክሊት 5 የሰጠው ስንት አተረፈ?
3 ሲሰጠው 6 እያለ አንድ ሰጠውስ ቀበረውና ምን ማለት ጀመረ? ማጉረምረም አበዛው። ጌታ መጣና የሰጠውን መክሊቴን ስጠኝ ሲለው ምን አለ ይላል? አበዛው። አንተ ካልዘራህበት የምታጭድ ምናምን ነገር እንደዚህ ብሎ ጌታ ሁሉ ምን አደረገው? ተናገረው። የሚገርማችሁ ጌታ ሲናገረው ጌታ አልዘራበትም እንዴ? ብዙዎቻችሁ የምትተርኳት ተረታለች አይደል? ላለውማ እኛማ የለንም ነገር የለህም እንዴ በለልኝ። የለህም እንዴ? አረ በጌታ በር የለህም ወይ ይበሉት ይላል እኮ ላለውማ አንተ የለህም ወይ? ከሌለኝ አስተሳሰብ ውጡ በኢየሱስ። አንድ የተሰጠው ሰውዬ የለው ስንት አለው? አንዱን ግን የታረገው እግዚአብሔር ምህረት ያርግለት ለሱ ሰውዬ ለኛም ምህረት ያርግለት። ቀበረው። ኢየሱስ መጣና እንደዚህ አለ፣ ላለው ይጨመርለታል፣ ለሌለው ግን ያው ራሱ ምን ያለው ነው ያለው። ያው ራሱ ያለው ከሌለው እኮ የለኝም ብሎ ነው የሚያስበው እንጂ አለው። ያው ራሱ ያለው ምን ይባልበታል? ነገረው። ያለ ሳይወሰድብህ ዝም ብለህ አመስግን። ስላለህ ነገር አመስግን። ድጋና ስላለህ ነገር አመስግን። ጨምራ ስላለህ ነገር አመስግን። አዎ ስላላችሁ ነገር አመስግኑ። ውጤቱን ታዩታላችሁ። አንደበታችሁ መሳሪያ ነው። በኢየሱስ ስም ተጠቀሙበት። በኢየሱስ ስም እንጸልይ። የሰማነውን ቃል በልቦናችን ያሳድርልን። ጌታ እናመሰግናለን። ስለሰማነው ቃል እጅግ አድርገን ከፍ እናደርግሃለን። ተባረክ፣ ከፍ በል። የሰሙት ቃል ከሰሚዎች ጋር በእምነት ይዋሃድ፣ ይጥቀማቸው። መንፈስ ቅዱስ እንደሰሙት እንዲኖሩ ጸጋ ይብዛል። ተባረክ። እንወድሃለን፣ እናመሰግናለን። በቅዱስ ብላቴና በኢየሱስ ክርስቶስ ስም አሜን፣ 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 አሜን። ደህና ነው እግዚአብሔር ይመስገን። ቀደም ብለን የጨረስነው